ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከዚህ ቀደም ብሎ የምሽቱን የአርሴናል ከክሪስታል ፓላስ ጋር ያደረገውን ጨዋታ ከፓሪስ ሴን ጀርሜን የግማሽ ፍጻሜ ጨዋታ በፊት የተደረገ የመጨረሻ የቤተ ሙከራ የሜዳ ላይ እንቅስቃሴን በተመለከተ ከውጤቱ ጋር በተገናኘ የ2-2 ውጤት መነሻ በማድረግ ከፓሪስ ሴን ጀርሜን ጋር ለሚኖረው ጨዋታ ቅድመ ዝግጅቱን ያጠናቀቀበት የመጨረሻውን ጨዋታ ተመልክተናል። በዛ ዙሪያ አነሳነው ሰፊ ፕሮግራም ካባጋለ እሱን ወደ ኋላ ያደመጣችሁ ይሄ ፕሮግራም ደግሞ ሰፋ ያለ ዝርዝር ጉዳዮችን ጠለቅ ብለን ምንመረምርበት የዲያን ሄንሰን የዝውውር ሂደት ነው። ሁለት የእንግሊዝ ኃያላን ክለቦች ተፋጠውበታል። ከጀርባው ደግሞ ሌሎች 3 የሚከተሉ ፈርጣማ ክለቦች አሉ። ግን ፉክክሩን እየመሩ የሚገኙት ሊቨርፑልና ቼልሲ ናቸው። ሁለቱም ክለቦች በየራሳቸው አድቫንቴጅ ይህን ዝውውር ለማጠናቀቅ ቼልሲ ባለው ኢንቨስትመንት አቅምና አንድ ያልተነገረለት ከጀርባ ባለ ሚስጥር፣ ሊቨርፑል ደግሞ በቀድሞ በበርንማውዝ ስራ አስኪያጅ አሁን በሊቨርፑል ቤት በስፖርቲንግ ዳይሬክተርነት እየሰራ የሚገኘው ሪቻርድ ሂውዝ እና ከተጫዋቹ ጋር ባለው መግባባት ከምንም ላይ አንስቶ ለዚህ ደረጃ እንዲበቃ ትልቁ ሚና የተጫወተውን ይሄን ስፖርቲንግ ዳይሬክተር በዚህ ስፔናዊ ተጫዋች ላይ በፈጠረው ትልቅ ተጽዕኖና ለተዋጣለት የበርንማውዝ ቆይታ እንዲያደርግ ከጁቬ በማምጣት በ12.5 ሚሊዮን ፓውንድ ወደ ከጁቬ ካዘዋወረው በኋላ ይሄ ተጫዋች እንግዲህ ለአንዶኒ ያሮላ ቁልፍ የተከላካይ ክፍል ተጫዋች ሆኗል። ሊቨርፑልም የራሱ አድቫንቴጅ አለው፣ ቼልሲም የራሱ አድቫንቴጅ አለው። ሁለቱም ክለቦች ሰፊውን የዝውውር መስኮት ለመቀላቀል ቅድመ ዝግጅታቸውን አጠናቀው እንደ ሊቨርፑሎች ሁኔታ ደግሞ ካየን ቀደም ብሎ የተጫዋቾችንም ጉዳይ እየገደሉ መጥተዋል። ወደ ዲያን ሄንሰን የዝውውር ሂደት ከመግባታችን በፊት ለሊቨርፑል ደጋፊዎች አንድ መረጃ ለመጠቆም ያክል ከሜሎስ ኪርኬዝ ጋር የሚደረገው ድርድር በስተመጨረሻም ፋይናል ስቴጅ ደርሷል። ማንቸስተር ሲቲ፣ ሪያል ማድሪድ፣ የተለያዩ ክለቦች ዝውውሩን ለመጥለፍ ጥረት ቢያደርጉም ተጫዋቹ ብቸኛ ፍላጎቱን በግልጽ ለአራህማኒ ለኤጀንቱ በመንገር ከሊቨርፑል ጋር ብቻ ድርድር አድርጎ ሊቨርፑል እንግዲህ የመጀመሪያ ፈራሚውን ይፋ ለማድረግ በስተመጨረሻም ተቃርቧል። አድቫንስድ ስቴጅ ላይ ደርሰዋል። ሊቨርፑል፣ ኪርኬዝ እና በርንማውዝ ተጫዋቹ እስካሁን ይፋዊ የመልቀቂያ ሂሳብ አልተቀመጠለትም። እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑሎች ግን 40 ሚሊዮን ፓውንድ ለመክፈል ቅድመ ዝግጅቱን አጠናቀዋል። ነገር ግን ስልታዊ የዝውውር ሂደት በሊቨርፑል ባለሙያዎችና ስራ አስኪያጆች በኩል ሊፈጸም አንዳንድ ሂደቶች ደግሞ ከግማሽ በላይ እንደተጓዙ እዛው ጋር ተያይዞ ተነስቷል። እሱን ጉዳይ ደግሞ በሊቨርፑል በኩል ምናነሳው ነው። ቼልሲ በቀጣይ የውድድር ዓመት ዊስሊ ፎፋናንና ዲያን ሄንሰንን በማጣመር የተከላካይ ክፍሉን መምራት ይፈልጋሉ። ኤንዞ ማሬስካ ሄንሰን ተቀዳሚ ምርጫቸው ነው፣ ሁለተኛ ምርጫቸው ነው፣ ሶስተኛ ምርጫቸው ነው። ከፍተኛ ትኩረት አድርጓል። ይሄ ተጫዋች እንዲመጣ በእጅጉ ኤንዞ ማሬስካ ይፈልጋሉ። ታዲያ የቼልሲ አድቫንቴጅ እና ከበስተጀርባ ያለው ሚስጥር ምንድነው? ይሄን ተጫዋች ለማዘዋወር ሊቨርፑልና ቼልሲ ከፍተኛ የሆነ የዝውውር ፍጥጫ ያለፈው የዝውውር መስኮት እንዳደረጉና ቼልሲ የሁለት ተጫዋቾችን ዝውውር ከሊቨርፑል ላይ ነጥቆ እንዳስፈረመ እናስታውሳለን። የነዛ ተጫዋቾች ግን ወደ ቼልሲ መሄድ በተጠናቀቀው የውድድር ዓመት ማለት በቼልሲ ቤት ስላመጣው ለውጥና ሊቨርፑል አሁን ላይ የደረሰው ደረጃና እነዛ ተጫዋቾች ወደ ቼልሲ ከተዘዋወሩ በኋላ የሰጡትን አገልግሎት በማንሳት ቼልሲ ሃይጃክ አድርጎ የጠለፈውን ዝውውር እንኳን በስኬታማነት
እየተገለገለ አይደለም ብለው የእንግሊዝ ሚዲያዎች ይተቻሉ። ነገር ግን የተጫዋቾች አገልግሎት ከተወሰኑ ጊዜያት በኋላ ስናስተውል በቡድን እድገት ላይ በቡድን ጥንካሬ ላይ የፈጠሩት ለውጥ ስናይ ለክፉ የሚሰጥ ወይም መጥፎ ዝውውር አላደረገም። ግን ሊቨርፑል በቦታው ላይ ባስፈረመው ተጫዋች ግን የሊጉ ዋንጫ ለማንሳት 1 ነጥብ ብቻ ነው የሚቀረው። በተጨማሪም ደግሞ በተጠናቀቀው ውድድር ዓመት የካራቦ ዋንጫ ማሳካት ችሏል። በድጋሚ ወደ ዩኤፋ ቻምፒየንስ ሊግ ቦታ ይዞ ማጠናቀቅ ችሏል። ቼልሲ ግን እነዚህ 2 ተጫዋቾች ካስፈረመ በኋላ ቼልሲ የደረሰበትን ደረጃ በማነጻጸር የእንግሊዝ ሚዲያ ሊቨርፑል የተሻለ ዝውውሩን መተው ቼልሲ ካዘዋወራቸው ይልቅ ሊቨርፑል ተጠቅሟል በሚል የሊቨርፑል ኃላፊዎችን ብላት ያነሳሉ። ጉዳዩ ግን እሱን አይደለም። ጉዳዩ ሌላ ነው። ሚስጥሩ ሌላ ነው። በስተመጨረሻም እንግዲህ ይፋ ወጥቷል። ዲያን የንሰን ግን ስታንፎርድ ብሪጅ ወይስ አንፊልድ ማረፊያው ሊለይ ከቅርብ ጊዜያት በኋላ በግልጽ የሚወጣ ይመስላል። አንድ ግን ለመጀመሪያ ለዚህ የዝውውር ሂደት ለመነሻነት እንዲጠቅመን አንድ የዲያን የንሰንን ኢንተርቪው በፕሪሚየር ሊግ ዋና ሆም ፔጅ ተገቡና የተለያዩ ቪዲዮዎች አሉ የተደረደሩና ወደ 2 ሳምንት በፊት የተለቀቀ በዩቲዩብ ላይ ገብታችሁ በዋናው የፕሪሚየር ሊግ ኦፊሻል የዩቲዩብ ቻናል ላይ ገብታችሁ 14 ደቂቃ ከፕሪሚየር ሊግ ጋዜጠኛ ጋር ያደረገውን ቆይታ ከ2 ሳምንት በፊት እንድትመለከቱ ጋብዛለሁ። በዋነኝነት በዚህ የዝውውር ሂደት ላይ ይሄ ተጫዋች ወዴት ሊዘዋወር ይችላል የሚለው የየራሳችሁን ግምት እንድታስቀምጡ። ያ ኢንተርቪው ብዙ ትርጉም አለው። ያንን ኢንተርቪው ስመለከት መጀመሪያ ያየሁት የምንጊዜም ለአንተ ምርጡ ተከላካይ ማን ነው ሲባል ቫን ዳይክን ያስቀመጠበት መንገድ፣ ከዛም በኋላ በእንግሊዝ እግር ኳስ እንዴት አዳፕት እንዳደረገ በምን አይነት መልኩ እንደተዘዋወረ ሲገልጽ ሪቻርድ ሹዝ የኔ ላይፍ መቀየር ወይም ከምንም ላይ በዚህ እድሜ ከዩቬ አምጥቶ በበርንማውዝ ውስጥ እምነት ጥሎብኝ ኬሊን የሚያክል ትልቅ ተጫዋች አምነው ሸኝተው በኔ ላይ ከፍተኛ እምነት ሲጥሉ ሪቻርድ ሹዝ በኔ ላይ ባሳየው እምነት ብቻ የኔ ላይፍ ተቀይሯል በሚል አስተያየት ይሰጣል። ይሄ ማለት ያሁኑ የሊቨርፑል ስፖርቲንግ ዳይሬክተር ማለት። ይሄን ኢንተርቪው በመጀመሪያ ደረጃ እንያዝና ፕሮግራማችንን እንጀምር። ሁለተኛ ነገር ደግሞ ወደ ዲያን የንሰን የዝውውር ሂደት ከመሄዳችን በፊት አንድ ትልቅ ሚስጥር አለ። ከጀርባ የሚደረግ እንግዲህ ክለብ ከክለብ ጋር በሚያደርገው ድርድር፣ ክለብ ከተጫዋች ኤጀንት ጋር በሚያደርገው ድርድር ላይ ወሳኝ የሚሆኑ የተጫዋቾች ኤጀንሲ ካምፓኒዎች ናቸው። በከፍተኛ ሁኔታ ይህንን መረጃ በዚህ ደረጃ እንዲሟሟቅ የሚያደርጉ አንድ አጋጣሚ ላስታውሳችሁና የሊቨርፑል ጊዜያዊ ስፖርቲንግ ዳይሬክተር የነበሩት በተጠናቀቀው የውድድር ዓመት ዮርጊ ሽማድክ አንድ ነገር በሞሲ ካሴዶ የዝውውር ሂደት ላይ አንስተው ነበር። በተጠናቀቀው የውድድር ዓመት ሊቨርፑል ከሱ የሚጠበቀውን ነገር ሁሉ አድርጓል። ነገር ግን እኛ በዝውውሩ ላይ ቅድመ ሁኔታዎችንም ብናሟላ ተጫዋቹ ግን ቃሉን ማክበሩን ነው የነገረን። ቀደም ብሎ በቃላት ደረጃ ከቼልሲ ጋር ስለተስማማ ወደ አንፊልድ ለመምጣት ለቼልሲዎች በድጋሚ ቃሉን ማጠፉ ፕሮፌሽናሊዝምን በማክበር ነው ወደ ቼልሲ የተዘዋወረው የሚል ቀጥተኛ ምላሽ ሰጥተው ነበር። ከዛም በኋላ እንግዲህ የሞሲ ካሴዶን ዝውውር እንዴት ቼልሲዎች እንደጠለፉና ከሊቨርፑል እንደወሰዱ በስፋት ሲዘገብ ነበር። በተጠናቀቀው የውድድር ዓመት የከሰረ ዝውውር ተብሎ ባልተገባ ሁኔታ የእንግሊዝ ሚዲያ በተጠናቀቀው የውድድር ዓመት አንደኛ ደረጃ ላይ አስቀምጦት ነበር ተጫዋቹ እንደምታስታውስ። በዘንድሮ የውድድር ዓመት ደግሞ የኤንዞ ማሬስካ ቁልፍ ተጫዋች ሆኗል ሞሲ ካሴዶ። በመጨረሻም ሊቨርፑል ይሄ የዝውውር ሂደት ሲደረግ ዴድላይን ዴይ አካባቢ ነው። ሊቨርፑል እና ቼልሲ የመክፈቻ ጨዋታ አደረጉ። 1-1 ተለያዩ። ዲሳሲና ሉዊስ ዲያዝ አስቆጥረው 1-1 ተለያዩና ጨዋታው በዚህ መልኩ ተጠናቀቀ። የዴድላይን ዴይ ዝውውር ነበር። ከዛ ቀደም ብሎ ደግሞ የሊቨርፑል ተቀዳሚ ኢላማ የነበረው ሮሚዮ ላቪያ ነው።
ሮሚዮ ላቪያንም ቼልሲ ሊቨርፑል ከ48 ሚሊዮን ፓውንድ በላይ አልከፍልም፣ ከወረደ ቡድን ከዚህ በላይ ክፍያ ከፍሎ ተጫዋች ማዘዋወር ኪሳራ ነው በሚል ሊቨርፑሎች ከ48 ሚሊዮን ፓውንድ በላይ ማቅረብ አልፈለጉም። ቼልሲ ግን 58 ሚሊዮን ፓውንድ በመክፈል ከሳውዛምፕተን ሮሚዮ ላቪያን ማዘዋወር ቻሉ። እነዚህ ሁለት ተጫዋቾች ሲዘዋወሩ ግን ከዝውውሩ ጀርባ ቁልፍ ሰው የነበረው የኤፒክ ስፖርት ኤጀንሲ ዋና ዳይሬክተርና ኃላፊ አሊ ባራት ይባላል። ቱርካዊ ነው። አስደናቂ ከ2021 በኋላ ይፋዊ የተጫዋቾች ኤጀንት በመሆን በትልቅ ካምፓኒ በውስጡ በርካታ ኤጀንቶችን በመያዝ በዓለም እግር ኳስ ላይ አሁን ላይ በወጣት ተጫዋቾችን አተኩሮ ልክ እንደ ጆርጊ ሜንዴዝ ወጣት ተጫዋቾችን ለነገ ተስፈኛ የሆኑ ትላልቅ ገንዘቦች የሚያወጡትን ተጫዋቾች በኤጀንትነት በመያዝ አንደኛ ከክለቦች በሚያገኙት ከፍተኛ ገንዘብ ለኤጀንት በሚከፈል በተጨማሪም ደግሞ ከተጫዋቾች ጋር በሚያደርጉ ግንኙነት ለተጫዋቾች የሚመችና ሁነኛ ቦታን ከደሞዝ ክፍያ ከቤተሰቦቻቸው ጋር ከልጆቻቸው ከሚማሩበት ትምህርት ቤት አንስቶ ጥርት ባለ ሁኔታ በሚያስቀምጡት ቅድመ ሁኔታ ተስማምተው እነዛ ክለቦች እንዲያስፈርሟቸው በማድረግ በዓለም ላይ አሁን አስደናቂ ወጣት ተጫዋቾችን በውስጡ የያዘ ካምፓኒ ነው። ይሄ ግለሰብ ነው እንግዲህ አሊ ባራት በመጨረሻ ሰዓት ከጆርጊ ሽማትክል ጋር በተደረገው የመጨረሻ ድርድር ኤግባሊ የቼልሲ የክሊርሌ ካፒታል አብዛኛው ሼር ሆልደር ባለቤት የሆኑት ከዚህ ኤጀንት ጋር በቅርበት ይግባባሉ እና ቼልሲ ለመግዛት በሚደረገው ድርድር ላይ ይሄ ኤጀንት ከተጫዋች አልፎ እንኳን በክለብ አደራዳሪነት እንደተገኘ ዴሊ ሜል ዛጋ ጽፏል። ኤግባሊ እንግዲህ በመጨረሻ ሰዓት በቀጥታ ለአሊ ባራት በመደወል ነው ዝውውሩን ሃይጃክ ያደረጉት እና ሊቨርፑል ያቀረበው 112 ሚሊዮን ፓውንድ ነው። ቼልሲ ግን የጨመረው 3 ሚሊዮን ፓውንድ ነው። 115 ሚሊዮን ፓውንድ በመክፈል በተርም ማለት ነው፣ በአንዴ የተከፈለ አይደል፣ በተርም ተከፍሎ ተጫዋቹ የተዘዋወረ። ስለዚህ ዛሬ ላይ ተፈላጊው ተከላካይ ዳያን የንሰን የተያዘበት ካምፓኒ ኤፒክ ስፖርት ነው፣ በዚህ አሊ ባራት በተባለ ኤጀንት ማለት ነው። ስለዚህ የሪቻርድ ሂውዝ በዳያን የንሰን ላይ ያደረገው ትልቅ የላይፍ እድገት ተፈላጊ ካልሆነበት ቦታ ላይ አምጥቶ የቋሚነት ቦታ በመስጠት በአንዶኒ ኢራኦላ ውስጥ ከታዩ አስደናቂ ተከላካዮች ውስጥ አንዱ እንዲሆን ዋነኛ ሚና የተጫወተው የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ነው። ከጁቬ መልምሎት ያመጣው። በተቃራኒው ደግሞ የዚህ ኤጀንት ከቼልሲ ኃላፊዎች ጋር የጠበቀ ግንኙነት አለው። ወደ ሊቨርፑል ሊዛወር የተቃረበውን ተጫዋች ሐሳቡን በማስቀየር ወደ ቼልሲ እንዲዛወር ያደረገ ደግሞ ጠንካራ ኤጀንት አለ። ስለዚህ ጉዳዩ ሁሉ ከበስተጀርባ የሚደረግ ትልቅ ጦርነት ነው። በተቃራኒው ደግሞ አንድ እዚህ መረጃ ላይ አይቼ የገረመኝ ነገር የአሊ ባራትና የሪቻርድ ሂውዝ ግንኙነት ደግሞ በጣም የጠበቀ ነው። አሁን ነገሮች ሁሉ እየተወሳሰቡ የቼልሲ አድቫንቴጅም ከፍተኛ ነው፣ የሊቨርፑልም አድቫንቴጅ ከፍተኛ ነው። የተጫዋቹ ደግሞ የመልቀቂያ ሂሳብ አሁን ላይ ሪሊስ ክሎዙ አክቲቭ ሆኗል። 50 ሚሊዮን ፓውንድ ነው። የፈረመው ደግሞ 4 ዓመት ተኩል ነው። 1 ዓመት ኮንትራቱን በበርንማውዝ አሳልፏል። 3 ዓመት ተኩል ኮንትራት አለው። 50 ሚሊዮን ፓውንድ ለ19 ዓመት ተከላካይ ስፔናዊ ሁለቱም ክለቦች ለመክፈል የሚደፍሩበት ዋጋ ነውና የዚህ ኤጀንት መሃል ላይ መሆን ዝውውሩን አጓጊ ያድርጎታል። ግን ቼልሲዎች አሁን በዝውውር ሂደት ላይ ሊቨርፑልን 2-0 እየመሩ ነው፣ በሮሚዮ ላቪያና በሞሲ ካሴዶ ዝውውር። ግን ሊቨርፑሎች እነዚህን ሁለት ተጫዋቾች አለማግኘታቸውና በቦታው ላይ የወሰዱት ጥገናዊ ለውጥ ሊቨርፑልን ውጤታማ አድርጓል ብለው ደግሞ የእንግሊዝ ሚዲያ ያምናል። በዚህ በኩል አንዳንድ ሐሳቦች ተቀባይነት አላቸው። ለምሳሌ ሞሲ ካሴዶ ሊቨርፑል ቤት ቢመጣ በቼልሲ ቤት እስካሁን ድረስ ቡድኑ ለውጥ ሽግግር ላይ ያለ ቡድን ነው፣ ሚተች አይደለም። ከ2 ቢሊዮን ፓውንድ ገደማ የወጣበት ኢንቨስትመንት ስለሆነ በሰከነና በተረጋጋ መልኩ በኢንዞ ማሬስካ ውስጥ እየተሻገረ
ገና ሽግግር ላይ ያለ ቡድን ውስጥ ይሄ ዝውውር አልተሳካም ይሄ ተሳክቷል ለማለት አሁን ጊዜው አሁን ነው ብዬ አላስብም። በግሌ ግን ሊቨርፑል ቤት ቢመጣ የሞሲ ካሴዶ አገልግሎት ከቼልሲ የተሻለ ይሆናል ወይ? ትልቁ ጥያቄ ይሄ ነው። ሮሚዮ ላቪያ ደግሞ 734 ደቂቃ ብቻ ነው በቼልሲ ቤት በሁለት ዓመት ቆይታ ያደረገው። ሊቨርፑል ቤት ቢመጣ ሊቨርፑል የሚከስረው ወይም የሚከፍለው ዋጋ ምን ያክል ነው? ይሄም በተለያየ መልኩ ልንመለከት ይገባልና ይሄ የዝውውር ሂደት በጣም ትልቅ በሳመር የዝውውር መስኮት የምናየው እንደ ቴምብሌናችን ላይ እንደገለጽ ነው ቢዲንግ ዋር ይኖረዋል። ቼልሲም በተሻለ ክፍያ በተለይ ደግሞ ተጫዋቹን ለመሳብ የሚቀርበው የደሞዝ ክፍያና ተጫዋቹን ወደ አንዱ ክለብ ለማምጣት በሚደረገው ጥረት ላይ በግል ጥቅምና በሚጫወትበት ደቂቃ ኮንትራቱ ላይ የሚሰፉ አንዳንድ ውሎችና በርንማውዝ አሁን በኮል ቦይሊ እየተመራ የክለቡ ቺፍ ኤክስኪዩቲቭ ዳይሬክተር እየተመራ እንግዲህ ከሁለቱም ክለቦች ጋር ድርድር ማድረጉ በይፋ ተረጋግጧል። በዲያን የንሰን በኩል ግን የትኛው ክለብ አድቫንቴጅ አለው ተብሎ በለንደኑ ዘጋቢ በወጣው መረጃ ሊቨርፑል አሁን ዝውውሩን እየመራ ነው። ግን ቼልሲ በዚህ ኤጀንት አማካኝነት ዝውውሩን ለመጥለፍና ተጫዋቹን የማስፈረም ተስፋው በጣም ከፍ ብሏል። ግን ሊቨርፑል ዝውውሩን እየመራ ነው የቤን ጃኮብስ ዘገባ እንደሚለው ከሆነ። ስለዚህ የቀጣይ የዝውውር መስኮት ላይ ከምናያቸው በጣም በዝውውሩ ላይ ከሚደረግ ፉክክሮች መካከል የቼልሲና የሊቨርፑል ልክ እንደ ሮሚዮ ላቪያና እንደ ሞሲ ካሴዶ አይነት ሁለቱም ክለቦች በዚህ አይነት ዝውውር ላይ እንግዲህ ተወጥረዋል። በውስጥ ባለ መግባባት ወይስ በጋራ በመስራት በዘለቁበት የዝውውር ጥምረት የትኛው ቡድን አሸንፎ ይህን ተጫዋች ያስፈርማል? የተጫዋቹን አቅም ለመመልከት እንግዲህ የቀድሞ ተጫዋቾች ወይም ይሄ ኦልድ ፋሽን በሚባለው የዘመናዊ እግር ኳስ ተከላካዮችን ሳይሆን የቀድሞ ተከላካዮችን የሚመስል ቅርጽ ያለው ነገር ግን ዘመናዊ እግር ኳስ የሚፈልገው ተከላካይ አሁን ለዘመናዊ እግር ኳስ የሚሆኑ በቴክኒክም በአየር ላይ ኳስም የተካኑ ተጫዋቾች አሉ። ነገር ግን ይሄ ተጫዋች ኦልድ ፋሽን ያለው ተከላካይ ለዛ ነው ጁቬዎች በዚህ ብቃቱ ተመልክተው ያመጡት። ነገር ግን በኦልድ ፋሽን የሚጫወት ዘመናዊ እግር ኳስ የሚፈልገው አይነት ወጣት ተጫዋች ነው ብለው ተንተና ይሰጣሉ። ለምሳሌ አንድ ከተመለከትኩት መረጃ ለመነሳት ዲያን የንሰን መሰለፍ ከጀመረበት ጊዜ አንስቶ በፕሪሚየር ሊጉ አነስተኛ ጎል ከተቆጠረባቸው ክለቦች ውስጥ በርንማውዝ ሶስተኛ ነው 21 ግብ ብቻ በማስተናገድ። ይሄ አሁን አንደኛው የልጁ የመከላከል ጥንካሬ ላይ የተነሳ ስታት ነው። ሁለተኛ ደግሞ በአየር ላይ ኳስ በማሸነፍና ከራሳቸው የመጫወቻ ክልል በርንማውዞች መስርተው ሲወጡ ላይን ብሬኪንግ ፓስ በተከላካይ በዘንድሮ የውድድር ዓመት በፕሪሚየር ሊግ ከቫንዳይክ በመቀጠል ሁለተኛ ነው። እንዲህ አይነት ቴክኒኮች አሉትና ባለፈው ዩኤፋ ኔሽን ሊግ የብሔራዊ ቡድን ጨዋታ በተቋረጠበት ወቅት ለስፔን ብሔራዊ ቡድን የመጀመሪያ ጥሪውን አግኝቶ ለብሔራዊ ቡድኑም ተቀይሮ በመግባት አገልግሏልና የንሰንን ላይ ሊቨርፑልና ቼልሲ በእጅጉ ተፋጠዋል። ሁለቱም ክለቦች ወደ በርንማውዝ ደውለው ቅድመ ሁኔታዎችን ጠይቀዋል። የበርንማውዝ ኃላፊዎችን አነጋግረዋል። ሪቻርድ ዩዝ በቀድሞ ቤቱ በሚያቀው እያንዳንዱ ስትራክቸር ይሄን ጉዳይ ተጠቅሞ ወደ ሊቨርፑል ያመጣዋል ወይስ ቼልሲዎችና የክሊርሌይ ካፒታል የበላይ ኃላፊ ባለቤት ኤግባሊን ተጠቅመው በአሊ ባራት አማካኝነት ቼልሲዎች ያስፈርማሉ ወይ? ቀጣይ ሳመር የሚወሰን ነው። ቼልሲ ግን ብዙ ግራውንድ ወርክ ለመስራት ቅድመ ሁኔታዎችን በጣም በጥድፊያ እየተጓዘ እንደሆነ ቤን ጃኮብስ ያነሳል። ነገር ግን ሊቨርፑል ዝውውሩን እየመራ ነው። በተለይ ለሊቨርፑል አንገብጋቢ የሆነበት ሁለት ምክንያቶች አሉ። ጃሬል ካውንሳና ጄ ጎሜዝ በዚህ ዝውውር መስኮት የመልቀቃቸው እድል አሁን ላይ ከፍ እያለ መጥቷል። በኢብራሂም ኩናቴ በኩል ደግሞ የሊቨርፑል ኃላፊዎች ያለው መተማመን ማነስ ይሁን በጉዳዩ ላይ ዝምታ መርጧል። ተጫዋቹ በቀጣይ የውድድር ዓመት የኮንትራቱ የመጨረሻ ዓመት ነው የሚገባው። እስካሁን ድረስ በኮንትራቱ ዙሪያ ምንም የተሻሻለ ወይም ያደገ ድርድር የለም።
ኩናቴ እስከ 215 ሚሊዮን 205,000 ፓውንድ በሳምንት ጠይቋል። ሊቨርፑሎች እስከ 70,000 ፓውንድ ለመክፈል ዝግጁ እንደሆኑ እስከ 170,000 ፓውንድ ይቀርታ ዝግጁ እንደሆኑ ነው የተነገረው። ከዛን ጊዜ በኋላ ግን ይሄ ኮንትራት ድርድር እንደተቋረጠና ፕሮግረስ እንዳላደረገ ነው አሁን ላይ የሚወጡ ዘገባዎች የሚያሳዩትና ምናልባት ሊቨርፑል እንዲህ አይነት ዝውውር ለማድረግ አስገዳጅ የሆነ ሁኔታ ውስጥ እንዲገባ ሊያደርግ የሚችለው እንዲህ አይነት ቅድመ ሁኔታዎች ናቸው። የሁለቱ እንግሊዛውያን በአንፊልድ ደጅ ለመልቀቅ መቃረብ፣ የኢብራሂም ኩናቴ ኮንትራት ጉዳይ ሊቨርፑሎችን ያሳሰበ ይመስላል። ከወዲሁ ዳን ሄንሰንን ለማስፈረም ጠንክረው እየሰሩ የሚገኙት ቼልሲዎች ደግሞ ለወደፊት በማሰብ ከወዲሁ የቡድን ግንባታውን በወጣት ተጫዋቾች ላይ ብቻ በማተኮር ጠንክረው እየሰሩ ነው የሚገኙት። ይህንን ተከትሎ ከዊስሊ ፎፋና ጋር የሚጣመረው ተከላካይ በቀጥታ ሄንሰን እንዲሆን ኤንዞ ማሬስካ እንደሚፈልጉ ነው ዴይሊ ሜል ደግሞ የዘገበው። ስለዚህ ሌላ የዝውውር ጦርነት ልንመለከት ሰፊ እድል አለን ማለት ነው። በጣም ሰፊ እድል። ዛሬ ላይ ሊቨርፑል ጨረሰ ብለን ዘገባ ብንሰራ ነገ ላይ ደግሞ ቼልሲ ዝውውሩን ሃይጃክ አደረገልን የሚል መረጃ ልንሰማ እንችላለን። ወደ ቼልሲ ተቃረበ ብለን ሊቨርፑል ዝውውሩን ጠለፈ የሚለውን መረጃ ልንሰማ እንችላለንና አሁን ላይ ግን ሁለቱ ክለቦች በእጅጉ ተፋተዋል። አሁን ስለ ሁለቱ ክለቦች ወቅታዊ የዝውውርና የቀጣይ የቡድን ግንባታ ላይ ያተኮራቸውን አንዳንድ ዘገባ አያይዤ ላንሳላችሁና ፕሮግራማችንን እናጠቃልል። በጊቭሚ ስፖርት በነገራችን ላይ ወደ ኤክስ ቻናል ገብታችሁ በቤን ጃኮብስ አማካኝነት የሚቀርብ እና ፋብሪዚዮ ዴቪድ ኦርኒስተንን ዲማሪዚዮን የኢጣሊያኑን ዘጋቢ የተለያዩ ከስፔንም የማርካ ዘጋቢዎችን በማስገባት ላይቭ ላይ የሚደረግ በቀጥታ የታመኑና ከሚያወጡት መረጃ አንፃር እምነታቸው ከፍ ያሉ የዝውውር ዘጋቢዎችን ላይቭ ላይ በማስገባት ነው። ይሄ የለንደን ሪፖርተር የሚያወያየውና አሁን ላይ ያሉ የእያንዳንዱ ክለብ የዝውውርን ሂደት ከፒኤስአር ህግ ጋር ያይዞ የሚያቀርበው ብትመለከቱ ሰፊ የየቡድናችሁን መረጃ ታገኛላችሁ። ለምሳሌ የአርሴናሉ ቶማስ ፓርቴ ኮንትራት ለማራዘም 1 አመት ኮንትራት እንዲሁም በተጨማሪ 1 አመት ታይቶ የሚጨመር በውሉ ላይ ሰፍሮ ፓርቴን አርሴናል ለማቆየትና የሆነ የዙቢሜንዲ የዝውውር ሂደት ላይ አንዳንድ ሚካኤል አርቴታንና አንድሬ ቤርታን ያሳሰበ አንድ እንቅፋት ሳያጋጥማቸው እንዳልቀረ ነው ይሄ ዘጋቢ ይዞ የወጣውና እንደነዚህ አይነት የእያንዳንዱ ክለብ ለምሳሌ ማንቸስተር ዩናይትድ ሌም ማቲያስ ኩኛን ተከትሎ የሚመጣው ሌም ዴላፕ ነው። ቪክቶር ኦሲሜን የማንቸስተር ዩናይትድ አጀንዳ አይደለም ብሎ ምሽት ላይ ዴቪድ ኦነሪስት አረጋግጧል። ማንቸስተር ዩናይትድ በአጀንዳው ላይ ስለ ቪክቶር ኦሲሜን መወያየት ያቆመው ያለፈው ሳመር ላይ ነው ብሎ ማረጋገጫ ሰጥቷል። እነዚህ አሁን ምሽት ላይ የተሰሙ የታመኑ መረጃዎች ናቸው። ስለዚህ ኩኛን ተከትሎ ወደ ዩናይትድ ሊመጣ የሚችለው በ92.5 ሚሊዮን ፓውንድ ለሁለት ተጫዋቾች ዩናይትድ ከፍሎ ሌም ዴላፕንና ማቲያስ ኩኛን ሁለቱን ነው በአጥቂ ስፍራ ለማስፈረም እየሰሩ የሚገኙት። ይሄ አሁን በዛ ቶክ ሾው ላይ የተመለከትነው መረጃ ነውና ወደ ሊጉ መሪ ሊቨርፑል እስቲ አንዳንድ ወቅታዊ የዝውውር ሂደትን እናንሳና ወደ ቼልሲ እንሄዳለን። ሊቨርፑል እንግዲህ በዚህ ወቅት ለማጠናቀቅ የተቃረበው ብሎ ቤን ጃኮብስም ዴቪድ ኦርኒስተንም ፋብሪዚዮም ሲያወሩ የነበሩት የሜሎስ ኪርኬዝን ነው። የግራ ፉልባኩ ተጫዋች ሃንጋሪያዊው ቀጣይ ማረፊያው ሊቨርፑል የመሆኑ እድል 90% ሰፍቷል ብሎ ነው ያረጋገጠው። ሊቨርፑሎች ግን አንድ ብልሃት የተሞላ ወይም ከዚህ ቀደም ሪቻርድ ሂውዝ የተጠቀመውን ቃል እየተጠቀሙ ኦፖርቹኒስቲክ በማለት እድለኝነትን በመጠቀም በጣም የተሻለ ዝውውርን ማድረግ የሊቨርፑል አንዱ ስትራቴጂ ነው ብሎ ነው እንግዲህ ቤን ጃኮብስ ያነሳውና የመጀመሪያ ሊቨርፑሎች ፕላን ዳን ሄንሰንንና ኪርኬዝን በድምሩ ሊቨርፑል 90 ሚሊዮን ፓውንድ ነው የተጠየቀው። ነገር ግን የበርንማውዝ ኃላፊዎች ለሊቨርፑል ኃላፊዎች ያቀረቡት ጥያቄ አለ፣ ይፋ ያልወጣ ግን በውስጥ የቀረበ ይፋዊ ጥያቄ አለ። ኩቢን ከለኸር
ሃርቪ ኤሌትና ቤንዶክን በ92 ሚሊዮን ፓውንድ ለማስፈረም ጠይቀዋል። እነዚህን ሶስት ተጫዋቾች ሊቨርፑል ይህን አጋጣሚ ደግሞ በተጫዋች ልዋጭ ምንም አይነት የገንዘብ ክፍያ ሳይፈጽም ሁለት ተጫዋቾችን በሶስት ተጫዋቾች ለመቀየር የነዛ ሶስት ተጫዋቾች አገልግሎት በዘንድሮ የውድድር ዓመት ከተጫወቱበት ደቂቃና በስብስቡ ላይ ከፈጠሩት ተጽዕኖ በተለይ ኩቢን ከለህር የአንደኝነትን ስፍራ ይፈልጋል። በቀጣይ የውድድር ዓመት ማማር ዲሻፊል ይመጣል። አሊሰን በቋሚነት ይቀጥላል እስከ ኮንትራቱ ማብቂያ ድረስ። ከዛም በኋላ ማማር ዲሻፊል ነው ቋሚ ግብ ጠባቂ የሚሆን። ስለዚህ የከለህር ጉዳይ አክትሟል። በርንማውዞች ደግሞ በዚህ ወቅት እየተገለገሉ የሚገኙት ከቼልሲ በውሰት የመጣውን ኬፓ አሪዛባላጋን ነው። ስለዚህ ኩቢን ከለህርን በቋሚነት ማስፈረም ይፈልጋሉ። የሊቨርፑል በዳያን የንሰንና ሜሎስ ኪርኬዝ ላይ ያለውን ጠንካራ ፍላጎት በመመልከት የነዚህን ሶስት ተጫዋቾች የዝውውር ሂደትን እንዲጠቀሙ ጥያቄ ከበርንማውዝ ለሊቨርፑል መጥቷል። ስለዚህ እነዚህ ሶስት ተጫዋቾች በሊቨርፑል በቀጣይ የውድድር ዓመት ፕላን ውስጥ ሊኖሩ እንደማይችሉ ይታወቃል። እንዲህ አይነት የሊቨርፑል ቴክኒካልና ብልሃት በተሞላ መልኩ የነዚህን ሶስት ተጫዋቾችን አገልግሎት ስለማያገኝ አገልግሎታቸውን ሊጠቀም የሚችላቸውን ሁለት ወጣት ተጫዋቾችን ለማስፈረም የ19 ዓመትና የ21 ዓመት ተከላካይ ለማምጣት ነው ሊቨርፑሎች እየሰሩ የሚገኙት። በቀጣይ ሳመር ሊቨርፑል ከተከላካዩ ከአጥቂው እኩል በአማካይ ስፍራ ጠንክሮ ሊሰራ እንደሚችል በተመሳሳይ ተነስቷል። ትልቅ ኢላማ ነው አማካዩ። ያልተነገረ ደግሞ ሚስጥራዊ አማካይ አለ። እሱን ደግሞ በነገው ፕሮግራም ከአባጋይ ይዘንላችሁ እንመጣለን። አንድ አስደናቂ የፕሪሚየር ሊግ አማካይ ሊቨርፑሎች እየተከታተሉ ነው። ባንካቸውን ሰብረው ሊያስፈርሙ ይችላሉ። ማን እንደሆነ ስሙን አናነሳም። በነገ ፕሮግራም ዘገባውን አጠናክረን ይዘንላችሁ እንመጣለን። የመጀመሪያ ሊቨርፑል ተቀዳሚ ከማርቲን ዙቢመንዲ በመቀጠል ሊቨርፑሎች በሚስጥር ይዘው ሲከታተሉ የከረመው የአማካይ ስፍራ ተጫዋች ነው። ይሄም በፕላናቸው ውስጥ አለ። የአጥቂው ስፍራ እንግዲህ ከዚህ ቀደም በርካታ ጊዜ ፕሮግራም ሰርተንበታል። አሁን የወጣ አዲስ መረጃ የለም። በሊቨርፑል በኩል ያለው ወቅታዊ የዝውውር ሂደት ይሄን ይመስላል። የቼልሲ እቅድ ግን ከሌሎች ክለቦች በጣም የተለየና በድጋሚ ቼልሲ ወደ ሰፊ የዝውውር መስኮት ለመግባት ተቃርቧል። ከወትሮም ሰፊ የዝውውር መስኮት ለማድረግ ቼልሲዎች አቅደዋል። ለምሳሌ በአጥቂ ስፍራ በቼልሲ ራደር ውስጥ የተያዙ 4 አጥቂዎች አሉ። ሊያም ዴላፕ፣ ሂጎ ኢኬቲኬ፣ ቤንጃሚን ሼሽኮና ጆናታን ዴቪስ የሊሉ አጥቂ ካናዳዊ። ነገር ግን ቼልሲ በቪክተር ጊሪኬስ በኩል 100% ከዝውውሩ አልወጣም። ነገር ግን ቼልሲ ወደ እነዚህ ተጫዋቾች ያጋደለበት ዋነኛ ምክንያት የሻምፒየንስ ሊግ እግር ኳስን ክራይቴሪያቸው ስለሌለ ነው። ቼልሲ ወደ ሻምፒየንስ ሊግ የማይገባ ከሆነ እነዚህ አጥቂዎች ተቀዳሚ ናቸው። ከገባ ግን ቼልሲ ከስፖርቲንግ ሊዝበን ጋር ባለው ጥብቅ ግንኙነት የቪክተር ጊሪኬስን ዝውውር ከአርሴናል የመጥለፍ አቅሙ በሰሞኑን አንድ ፕሮግራም በጊሪኬስ ዙሪያ ሰርቼ ነበር። እዛ ላይ ማድመጥ ትችላላችሁ። ቼልሲ የመጥለፍ እድሉ ሰፊ ነው። ምክንያቱም የቼልሲ ኃላፊዎች ከስፖርቲንግ ሊዝበን ጋር ጥብቅ የሆነ ግንኙነት ፈጥሯል በጆቫኒ ኩዌንዳና በዳሪዮስ ኢሴጎ ዝውውር አማካኝነት። ስለዚህ ቼልሲ ቻምፒየንስ ሊግ ፖዚሽን ይዞ የሚያጠናቅቅ ከሆነ ቪክተር ጊሪኬስን በሰማያዊ ማሊያ ልናይ የምንችልበት እድል ሰፊ ነው። ይሄን ትልቅ ተስፋ ያለው የቼልሲ ፕላን ነው። በቼልሲ የአማካይ ስፍራ የማስፈረም ምንም አይነት እቅድ እንደሌለው ነው የስካይ ስፖርትም የቤን ጃኮብስም ዘገባ የሚያሳየውና ነገር ግን ቼልሲ በሙካይሎ ሞድሪክ ዙሪያ አንዳንድ ተስፋ መቁረጦች ይታያሉ። ጄይደን ሳንቾ በክለቡ እንደሚቆይ አሁን ላይ የሚወጡ ዘገባዎች ቢያሳዩ ከእንግሊዝ የሚወጡ ዴሊ ሜልም ሚረርም በነ ማድሮክ አማካኝነት ሳንቾ ይቆያል 25 ሚሊዮን ፓውንዱን ቼልሲ ይከፍላል የሚል ዘገባ ቢበዛም ግን በዛ ፖዚሽን ላይ ቼልሲ ተጫዋች የማስፈረሙ እድል ሰፊ ነው። 3 ተጫዋቾችን ይዟል። አሌሃንድሮ ጋርናቾን፣ ኒኮ ዊሊያምስንና
ከናን የልዲዝን ነው። እንደውም ትናንትና የአንድ የፈረንሳይ ጋዜጣ በአርኤምሲ ስፖርት የሚሰራ ታማኝ የዝውውር ዘጋቢ እንደሚለው ከሆነ ቼልሲዎች 70 ሚሊዮን ዩሮ ለጁቬ አቅርበዋል ለከናን የልዲዝ ቱርካዊው የጁቬ 10 ቁጥር ለባሽ ተጫዋች። ጁቬዎች ይህንን ተመልክተው እንግዲህ የተጫዋቹን ኮንትራት ለማራዘም ጥያቄ ለማቅረብ ቅድመ ሁኔታ እያስተካከሉ ነው፣ ግን ተቀድመዋል በቼልሲ የሚል ዘገባ ይዞ ወጥቷል። እርግጠኛ ሆኖ ለማውራት ከእንግሊዝ ሚዲያዎችም ተጨማሪ ዘገባ ማግኘት ስላለብን ነው በውስጥ ያወራ ነው እንጂ ቼልሲ የዚህን ተጫዋች ዝውውር ሁኔታ ከማንቸስተር ዩናይትድ ከፈላጊው ከሊቨርፑል በተሻለ አቋም ላይ ነው የሚገኘውና 70 ሚሊዮን ዩሮ አቅርቧል። አንድ የተለየ ዘገባ ካገኘን በነገው ፕሮግራማችን ጠብቁን። ይህን ቱርካዊውን የክንፍ ተጫዋች ቼልሲዎች ለማስፈረም ከፍተኛ ፍላጎት አሳይቷል። ኒኮ ዊሊያምስም አለ፣ አሊያንድሮ ጋርናቾ እንዲሁም በአማራጭነት ጊተንን ይዘዋል፣ የቦሩሲያ ዶርትመንድን የክንፍ አጥቂ። ይሄም እነዚህ ተጫዋቾች ደግሞ በዊንግ አጥቂ በኩል የተያዙ የቼልሲ ሾርት ሊስት ውስጥ ያሉ አማራጮች ናቸው። ቼልሲ እንግዲህ በዋነኝነት የዊስሊ ፎፋናን ተጣማሪ ኮልዌልን ወደ ግራ ፉልባክ በማውጣት አንድ ተጫዋች እነ ቺርዌልን የተለያዩ ተጫዋቾችን በግራ ፉልባክ መሸኘት ስለሚፈልጉ ኮልዌልን በቀጣይ የውድድር ዓመት አማራጭ ተጫዋች ለማድረግ ነው ኤንዞ ማሬስካ ያሰቡትና በተከላካይ ስፍራ ጉይ ይሄን የዝውውር ሂደት በደንብ አስመሩበት። ጉይ ወደ ቼልሲ የመምጣት ዕድል በጣም ሰፊ ነው፣ ወደ ቀድሞ ቤቱ የመመለስ። እንዲሁም ማርቲን ብራይትዌት የኤቨርተኑ በተመሳሳይ በሊቨርፑል ራዳር ውስጥ ያለ እንግሊዛዊ ተጫዋች ነው። የመጨረሻው እንግዲህ ሰፊውን ዘገባ የሰራንበት ዳያን የንሰን ነው። እነዚህ ሶስት ተከላካዮች በቼልሲ በኩል የተያዙ ናቸው። ነገር ግን ቼልሲ እንዳስፈላጊነቱ ቀኝ ፉልባክንም ለማስፈረም ወደ ገበያ ያወጣል ማለት ነው። ቼልሲ በድጋሚ ሌላ ጥራት ያላቸውን ወጣት ለወደፊት ተስፋ ያላቸውን የ7 ዓመት ኮንትራት በመስጠት ደፋር ኮንትራት ማለት ይሄ ሪስክ ያለውን የኮንትራት ፊርማ በማስፈረም እንግዲህ ቼልሲዎች እንደገና የቡድን ግንባታውን ለማጠናከር ለኤንዞ ማሬስካ ከሚያስፈልገውን ተጫዋች በስቲዋርትና በላውረንስ አትዌል በመመራት ቼልሲዎች እንግዲህ በዊኒስተርሊና በላውረንስ መልመላቸውን ቀጥለዋል። እነዚህ ተጫዋቾች በእነሱ ራዳር ውስጥ ነው ያለው። የሊቨርፑሎችን እንግዲህ በተደጋጋሚ ሰርቼላቸዋለሁ። ነገር ግን ቱርካዊው የልዲዝ ወደ ቼልሲ የሚያደርገው የዝውውር ሂደት ምን ይመስላል የሚለውን የተለየ ዘገባ ካገኘ ይዘን እንመጣለን። ግን ሊቨርፑል የማርቲን ዙቢመንዲን ዝውውር ካቋረጠና ዝውውሩ ከተቋረጠ በኋላ ወደ ሊቨርፑል የሚያደርገው ዝውውር ተጫዋቹ የሊቨርፑሎችን ጥያቄ ውድቅ ካደረገ በኋላ ሊቨርፑሎች አንድ የውድድር ዓመት ሙሉ በፕሪሚየር ሊግ ያለ አንድ ቴክኒሻል አብዛኛው የእግር ኳስ ቤተሰብ በብዛት ሲጫወት ያልተመለከተው ወጣት ምርጥ የ6 ቁጥር ተጫዋች በሁለቱም ሚና ኳስን በመንጠቅም ኳስን በማደራጀት በተለይ የተሳኩና ውጤታማ ፓሶቹ በአስደናቂ ሁኔታ የሚነሳው ቪዲዮን በቴሌግራም ቻናላችን ነገ ፕሮግራሙን ካባጋይዘን ስንመጣ እናስቀምጥላችኋለን። የመልቀቂያ ዋጋው ግን 80 ሚሊዮን ፓውንድ ነው። ያ ተጫዋች ማን ነው የሚለውን አንዳንድ ዘገባ እየተመለከትኩ ስለሆነ በደንብ ለማቅረብ አሁን ጊዜው ስላልሆነ ነው። በነገው ፕሮግራም ጠብቁን። የዚህን አማካይ ልዩ ፕሮግራም ይዘላችሁ እንመጣለን። ዳያን የንሰን ታዲያ ስታንፎርድ ብሪጅ ወይስ አንፊልድ የሚለውን በቀጣይ ሳመር በደንብ እናያለን። ይሄ ስፔናዊ ተጫዋች ሊቨርፑል እና ቼልሲን በድጋሚ በሌላ ዝውውር አፋጧል። አሊ ባራት አደገኛው ኤጀንት የኤፒክ ስፖርት ኤጀንሲ ዋና ባለቤት ለቼልሲም ቀርቤታው ከፍ ያለ ነው። ከሊቨርፑል ኃላፊዎች ጋር አዲሱ ስትራክቸር ጋር ቅርብ ነው። ታዲያ ይሄን ወጣት ተጫዋች የትኛው ማሊያ ላይ ልናየው እንችላለን የሚለው ኮዱ የሚጠበቅ ነው። እዚህ ጋር አንድ የመጨረሻ ጥቆማ ለማንሳት ኒኮላስ ጃክሰንን ጨምሮ ሌሎች ተጫዋቾችም የዚህ ኤጀንት በዚህ ኤጀንት የተያዙ ናቸው እና ኒኮላስ ጃክሰንን ጨምሮ ማለት ነው።
ስለዚህ ይሄ ግለሰብ ከቼልሲ ኃላፊዎች ጋር ያለው ግንኙነት ጠበቅ ያለ ነው። እስቲ ምን አይነት የዝውውር ሂደት ይኖራል በቀጣይ ሳምር እንመለከታለን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።